ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የቴዲ አፍሮ አዲስ አልበም በተደማጭነቱ ወደር የለሽ ሆኗል። በፍቅር ተጠርተው ከዳር እስከ ዳር ከማል ገቡና አቆሙን ከዳር። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወይድ አንተ አትንገረኝ ማንነቷን ልጅ አታስተምርም ምጥ እናቷን ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12ቱና አንድ ነብር ፈጃት። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ። ወይዳንታ ትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን። ወይዳንታ ታስቆጥረኝ ደም አጥንቴን እኔ አውቀው የለም ወይ ማንነቴን ያለው ቴዲ አፍሮ አምስተኛ አልበሙ በሰዓታት ውስጥ በሚሊዮኖች ተደማጭ ለመሆን በቅቷል። የቴዲ አልበም ኢትዮሪካ የሚል መጠሪያ በሰጠው አልበሙ የተካተቱ ሙዚቃዎች እነ ጀንበር፣ መሬማ፣ ጽዮን ሙሽራዬ፣ ብልጭታ፣ በመስኮት ታየኝ፣ ቲንታጎ፣ ስምምና፣ ዳስጣል የሚሉት ይገኙበታል። ይህ በእንዲህ እንዳለ አፋብን ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ለጓማ ከተማን በቁጥጥር ስር አውሏል። በወሎ ቤተ አማራ ምኒልክ ዕዝ ስር የሚንቀሳቀሰው 105ኛ ኮር 33ኛ ክፍለ ጦር ለተከታታይ ቀናት ሲያካሄድ የነበረው ወታደራዊ ግስጋሴ በማጠናከር ሚያዝያ 8 ቀን 2018 ዓ.ም የጓማ ከተማን ሙሉ በሙሉ በቁጥጥር ስር ማዋሉ ታውቋል። ክፍለ ጦሩ ባለፉት ቀናት በአካባቢው በነበሩ ግንባሮች ከአገዛዙ የጥምር ኃይል ጋር ባደረገው ብርቱ ተጋድሎ በርካታ የዙፋን ጠባቂ ወታደሮችን በመደምሰስ ወታደራዊ በላይነትን ተቀዳጅተዋል። የጠላትን የመከላከል ምሽግ በመስበር ወደ ከተማዋ ዘልቆ የገባው የፋኖ ሰራዊት በአሁኑ ሰዓት አካባቢውን በቁጥጥር ስር ማድረጉም ተገልጿል። 33ኛ ክፍለ ጦር በልጓማ ከተማና በዙሪያ ባሉ ግንባሮች ታላቅ ድል ማስመዝገቡም ነው የታወቀው። በተያያዘም የደብረ ማርቆስ ሆስፒታል ባድማ ብተና ቁስለኞች ሲጥለቀለቅ በሊባኖስ ግንባር 206ኛ ኮር ከ45 በላይ የጠላት ኃይል ደምስሷል። ጀብደኛው 206ኛ ኮር በደብረ ማርቆስ ከተማ በቅርብ ርቀት ከንጋቱ 11 ሰዓት ጀምሮ እስከ 5 ሰዓት ባደረገው ትንቅንቅ በሊባኖስ ግንባር ከ45 በላይ የአድማ ብተና አባላትን ተደምስሰዋል። ባልተጠበቀ ሰዓት በጠላት ላይ ምህረት የለሽ ጥቃት የፈጸመው የ206ኛ ኮር 14ኛ ክፍለ ጦር ጠላትን ሲረፈርፍ ያረፈደ ሲሆን አስደናቂ ጀብድ መፈጸሙም ታውቋል። በመድፍ በዙ 23 በሞርተር የታገዘ ውጊያ በመክፈት ራሱን የተከላከለው የአርመኒያው ሰራዊት 45 አስክሬን ተሸክሞ ከ25 በላይ ቁስለኞችን በማንሳት ደብረ ማርቆስ ከተማ ተደብቀዋል። ከጧቱ ጀምሮ በቁስለኞች የተጥለቀለቀው የደብረ ማርቆስ ሆስፒታል በተለይም የጽኑ ህሙማን ክፍል በአድማ ብተና ቁስለኞች በመሙላቱ ለማህበረሰቡ አገልግሎት አቁሟል። ፍሬሰናይ ወርቁና ሻምበል ተሻለ በሆስፒታል እየተጣሩ ከሚገኙት መካከል የሚገኙ ሲሆኑ 4 ከፍተኛ ቁስለኞች ወደ ጦር ኃይሎች ሪፈር ተልከዋል። ቀላልና መካከለኛ ቁስለኛ ደግሞ በሰራዊቱ ካምፕ እየታከሙ ነው። እስካሁን ሰዓት ድረስ በቀዶ ሕክምና ክፍል ከሚያክሙ ዶክተሮች ውጭ በሆስፒታሉ ግቢ የሚንቀሳቀሱ ቁስለኞችን የሚጠብቁ የጠላት ሰራዊት ብቻ ሲሆኑ ሆስፒታሉ በአገዛዙ ወታደሮች ዙሪያውን እየተጠበቀም ይገኛል ሲል አፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። እንዲሁ ከሰሞኑ በራያ ግንባር የብልጽግና ሰራዊትና የጌታቸው ረዳ ታጣቂዎች ጥምር ኃይል ክፉኛ መመታታቸውም ታውቋል። በራያ ግንባር ከብልጽግና መከላከያ ሰራዊት ጋር በመሰለፍ ሐራ መሬት ተብሎ የሚጠራው የጌታቸው ረዳ ታጣቂ ቡድን በአፋብን ምኒልክ ዕዝ ላይ የከፈተው ጥቃት በከፍተኛ ሰብአዊ ኪሳራ መመታቱን ዕዙ አስታውቋል። ራሱን ነፃ አውጪ እያለ የሚጠራው ይህ ቡድን ከብልጽግና አገዛዝ ጋር ጎን ለጎን በመሰለፍ ከሚያዝያ 5 ቀን 2018 ዓ.ም ጀምሮ በጮቢበር በካራኤላና በቀመሌ ግንባሮች ከፋኖ ጋር ሲዋጋ ሰንብተዋል። የምኒልክ ዕዝ 102ኛ እና 101ኛ ኮር አሃዶች እንዲሁም የዕዙ ልዩ ዘመቻ ግብረ ኃይል በአንድ ግንባር ከተሰለፉት መከላከያ ሰራዊት፣ የፌዴራል ፖሊስ፣ የአድማ ብተና፣ የትግራይ የሰላም ኃይሎች፣ የሚሊሻና የፖሊስ ጥምር ኃይሉ ጋር ብርቱ ትንቅንቅ አድርገዋል። በዚህ እልህ አስጨራሽ ተጋድሎ ጀግናው ፋኖ በጥምር ኃይሉ ላይ ከፍተኛ መደምሰስ በማድረስ ወታደራዊ የበላይነቱን አረጋግጧል። እንደዚሁ መረጃ እስከ ሚያዝያ 7 ቀን 2018 አመሻሽ ድረስ በተኩለሽ ዙሪያ በገደባ በሺዎችና በአምዲያምባ አካባቢዎች በተደረጉ ውጊያዎች በርካታ የጠላት አመራሮችና ወታደሮች መደምሰሳቸውም ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።